ብዬ ላስረዳ? እኔ እንጃ ወይ እግዚአብሔር ፕሊዝ እኔ ባላወራው ነው እኔ አዳምጪኝ። ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴው ታለም ምንድነው ሰው የምታናድጂው? እሺ አልፈልግም፣ በቃ እኔ ቅርብ አልፈልግም። አዎ ውሰድላት። መቼ ነው እኔን ግን የምታምኚኝ? የኔን ሐሳብና ፍላጎት ለምሮ የማትቀበይኝ? ቆይ አንተ የምትመጣበት መንገድና እንትኖች ትክክል ስላልሆኑ እኮ ነው። ሁሌ የምታረጋቸው ነገሮች ምንም ደስ አይሉም። ረብታ በእግዚአብሔር ሰላም የነበረን ሰዎች አትበጥብጭ ነው። ሰላም ሆነ አይደል? በቃ ሰላም ነን። በቃ እነሱ ነው በቃ እንደዚህ ሰው እንዲህ ብሎ ስለኔ ሲነግርሽ ማለት ነው አልቀበልም ባያቸው። በቃ አዋርጃቸው። አንድ ሁለቴ እኮ ካዋረድሻቸው ደግሞ ስለኔና ስላንቺ ያወሩ ሊሩታ ይሄንን እንኳን ማገናዘብ ያቀርሻል እንዴ? እኔ እነሱን እኮ መመለስ ነው ለክፋት ምናምን አቅቶኝ አይደለም። ዞር ብዬ ሳይ ደግሞ አንተ ጋር የማገኘው ነገር አለ፣ ሁሌ የማየው ነገር አለ። ከፋ ስለዚህ ያን ነገር ደግሞ እያየሁኝ አይደለም ወይም ደግሞ እነሱ ሸታም ናቸው ብዬ ለማለት ራሱ ከራሴ ጋር ራሱ ትግል ውስጥ ነው ያለሁት። ከፋ ስለዚህ እነሱን ሀሳብ መቀበል ይቀላል ማለት ነው። ከኔ ሀሳብ መቀበል ሳይሆን አንተ ተግባር የምታሳየኝ ነገር ነው ይሄንን ነገር እንዳምንም ያደርገኝ። ምን አሳየሽ? ከጀርባው ለታ ምንም እኮ ያየሽው ነገር የለም ማለት ነው። ሰላም ይላገኝበት በልክ አረፍታ እግዚአብሔርም አሁን ነገር አትናገሪ። እንኪሻው እኔ ሰላም ይላገኝበት ይዘው ሂድ። እኔ ጆሪ ድምርታዬ ከምር ይዘው ሂድ። ለምን የሰጠውሽ ስጦታ ይዤ የምሄደው? እኔ ሰጠውሽን ስጦታ ልመለስ ቆር ልምሰጠው እንዳይወድቅ እኮ ሊመለስ አይደለም እኮ የሰጠውሽ ለራስሽ እንድትለብሺው ነው የገዛውልሽ። እኔ ከፈለኩኝ ይሄንን ማድረግ አያቅተኝም። ፕሊዝ ወጣው እግዚአብሔር ማይሆን ነገር ለምን የምትናገሪው እንዴ? እኔን ብታስከፊኝ የምታስደብርኝ ምን ተጠቀሚያለሽ? ቆይ እንዴ እውነቱ ያለው እኔ ጋር ነው አይደል ያለው? እንዴ እኔን ነው ማመን ያለብሽ? ሌላ ሰው ነው መቀበልና ማመን ያለብሽ? ለየትኛውም ሰው መጥቶ ነገ ከነገ ወዲያሽ መኪናውንም ሰርቆ ነው ቢልሽና እንትን ቢል ልታምኚ ነው ማለት ነው? መኪናውን ሰርቆ ነው የሰጠሽም ብትባይ ልታምኚ ነው? ሰርቃማ እንዴት ትቀመጣለህ? እኮ አይደለም እስከ መቼ ነው እንደዚህ ውሸት ነገር የምታወሪው? ሩታ እስከ መቼ ነው ውሸት ነገር የምትቀበያቸው? እንዴ እኔና አንቺ ለማለያየት የሚጠቀሙት ነገር ሜትድ ነው በቃ ይሄ አይደለም ነው እንጂ ከዚህ በላይ ምን ይጠቀማሉ? ሩታ ክፍተትሽን አውቀውታል። በቃ ደካማ ጎንሽን አውቀውታል። ያንን ደካማ ጎን እየፈለጉ እየጠበቁ ነው አንቺ ጋር እየገቡ ያሉት ማለት ነው። ስለዚህ ይሄንን በርም ደግሞ መዝጋት የምትችይው አንቺ ነሽ። ይሄንን ነገር ማጥበብ የምትችይው አንቺ ነሽ። እኔና አንቺ መሀል ያለውን ነገር ማጥበብ የምትችይው አንቺ ነሽ። መናገር ስለቻልክ ምንም ነገር ልትሸፍን እንደማትችል አንዴ ያስረዳ ፈልጋለሁ።